ለምን ያህል ጊዜ ነው የነበረው ነው የምትይው ያልሽው? ይሄን አመንከኝ? እሺ ዘመዴ አመንከኝ? በለው ከሰከስ ያመጣ ምክንያት እንደሚያስፈራኝ ታውቃለህ? ምን ብሎ ነው አንቺን የሚያስፈራራሽ? እኔ ጓደኛዬ ቤት ሲሄድ የሚገርም ነገር በሩ ገብቷል። ገባ ስል ሰው እየገደለ ነው። አንተ ከስኪ መጥፋት ጋር ተያይዞ እጅህ እንዳለበት የምታውቀው ነገር እንዳለ የሚያረጋግጥ ማስረጃ በስልክ ቅጂ ስታወራ መጣኔ ስንት አንገቴን ብታያነቀኝ ስንት ነገር እኔ አቤል አንተ ዘመዴ ስለሆንክ ብዙ ነገር ስላለ ሮባ ሰው እንዳይመስል ቶሎ ብሎ ይዛት ነው በቅያሱ ጋር በሩ ነው። እሺ ታቋላር ለቦታ ስለዚህ እሺ በቅያሱ ጋር ቶሎ ብላችሁ ነው በሩ ክፍት ነው። እሺ ቶሎ ጊዜ እናፈጅ። እሺ ከዚህ ጉድ እንዴት ብዬ እንደምወጣ አላውቅም እኮ ነው። በኋላ ምን ራስን ማረጋጋት ነው። ያቺ በወጣችን አንዴ ሰውተናት እዚህ የሆነ ነገር ባደረገ ከባድ ነው። ሁሉ በመጣ ግባ እንዴ ልጅቷስ ቁጭ በይ ተረጋጊ። ቁጭ በይና ተረጋጊ ትላለህ። በጣም ከባድ ውስጥ ሁኔታ ውስጥ ያለው ተባክህ አለው። ከመኮንን ጋር ወጥተን ነው የመጣሁት። ታዲያ መኮንን ከነገረኝ እሺ አንዴ ተረጋጊ። በር ላይ ሰው አለ፣ መኪና ውስጥ ነች። አይ ጊዜ ይችላል ነበር። በር ላይ ሰው አለ፣ ሰው ይኛል። ቁጭ በይ። ታግታ እኮ ነው የመጣችው። ሀብቶም ምንም አልገባም። ታግታ ነው የመጣችው ልጅቷ። እሺ ትላለህ ነገር አድርግልኝ እና ይመጡልኝ እንዳይል። በር ላይ ሰው ይኛል። እዚህ እንድንያዝ ነው እንደፈልግ። ሀብቶም ምንም ነገር አልገባህም። ሰዎቹ ይለፉ። ተረጋጊ። ሰፈራችሁን ታውቂዋለሽ። ምንም አልገባህም። መኮንን በር ላይ ነው መኪናው። ችግር የለውም። ወደ ውጭ ድምጽ አይሰማም። ችግር የለም። ተረጋጊ። አረጋግጥ ተሰለኝ። አሁን ይመጣብኛል። ኩስ ይመጣብኛል። እባክህ አሁን አይመጣም። በሱ ማለት የገዛ ስጋይ አሳልፎ ሊሰጠኝ ነው። ስሚ አሁን ከኔ ጋር መጨቃጨቁ ብታመጣት ምን አለበት? አመጣታለሁ። ራስሽን አረጋጊ። አንዴ ምንም ማረጋጋት አይጠበቅብህም። ሂድ አምጣት እባክህ። የሆነ ነገር አምጣና የሆነ ነገር አዘጋጅተህ እናድርቃት እባክህ። እሺ ለሷ የሚሆነውን ነገር ተዘጋጅቷል። ሁሉንም አዘጋጅቶ ነው የላከኝ መኮንን። አንቺ መኮንን እባክህ ጊዜ አትብትብኝ። ይመጡብኛል። ላይ ሰው አለ ቆሞ እያወሩ ነው። እንዴት ነው ይዣት መጣው? ሰው እያለ ሮባ ሁሉ ነገር አቤል ይዞት መጥቷል። ስለዚህ ቶሎ በል እባክህ። ሮቤልና አቤል አብሮ መጥቶ ነበር። ምን ያላደረጉኝ ነገር አለ? አልነገረም እንዴ መኮንን? ምን ያላደረጉኝ ነገር አለ? ደህና ሸውጄ አቤልን ስጋዬ ነው ብዬ ሸውጄው ብዙ ነገር አድርጊ ብዙ ነገር ሸዋውጄው ሳበቃ አሁን ቶሎ በእናትህ ቶሎ እባክህ ቶሎ ጊዜ ላፈጅ። የገዛ ስጋዬ ማን እዛ ሰርፎ ከሰጠ ሌላውን ሮባ ምን ሲያደርግ ይደንቃል። ዝም በይ አንቺ ቅድም አላየሽም? Thank you.
ዝጋልኝ ቶሎ ብለህ መኪና ውስጥ ያሉትን ያዛችሁ። እሺ ምን ነው ሰሪ ነው? መኪና ውስጥ ያሉትን ያዛችሁ። እንዳነካው ተረጋጋ። ምንድን ነው ሌብነቴ? ስላጋፈጥኩ ሁሉ ነገር አዎ፣ እንዳትፈራ። እንዳነካው እሱን እንዳነካው እንዳትነካው። ኧረ በገደልከው እባክህ እንዴ! ሳሪና ያዟችሁ። እሺ ያዟችሁ። ያዟችሁ። ሳሪ ለቅስፈት እኮ አንድ 5 ደቂቃ ብቻ ነው። በቤቴ ደግሞ ውጡ ትላለህ እንዴ? ያዟቸው። ያዛችሁ። አንዴ ልክ አስገባለሁ። ቆይ ልፍታሽ ይገርም እኮ ነው። ሳሪ ደህና ነሽ? እንዴት ነሽ? ረጅም ጊዜያችን ምንድን ነው ሳሪ እየተፈጠረ? እንዴት ነው ከአንቺ ጋር ነገሩ ያገናኘው? ቆይ ንገሪኝ። ደህና ነሽ ግን? ጭራሽ ሞተሻል ተብዬ ከራሳችን ቁጥጥር ውጭ ነበር የሆነው ሁላችንም። ሳሪ እንዴት ነው ከአንቺ ጋር ያገናኘው ጉዳይ? ምንድን ነው አንቺ እንዴት ያነጣጠረው ጉዳዩ ሲጀመር? ተረጋጊ። ውሃ እንዴ ፍሪንዳ ምናምን ነገር አምጡልኝ፣ ኢነርጂዋንም እንዲመልስላት ውሃ አምጡልኝ። አንዴ ካሜራውን አጥፎና ትመልሳለች። ተረጋግጥ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሳሪ እንዴት ነሽ? ደህና ነሽ? ቅድም እኮ ደንቄ ስለነበረ ነው። እንዴት ነው? አለሁልሽ። ሁሉ ሰላም አለሁ ይመስገን። በጣም ረጅም ጊዜያችን እንግዲህ ከስራ ውጪ ብዙ ያልተገናኘንባቸው ጊዜያቶች ነበሩና በግል ህይወትሽ ላይ እንግዲህ የራስሽ ነገር ኖሮሽ እንደወጣሽ አስታውሳለሁ። ምን ላይ ነበርሽ? እንግዲህ ታውቃለህ ከአንተ እንደተለያየው ከታላቅ እህቴ እየሰራው ነበርና የሆነ ቢዝነስ ነገር ከፍተን እሱን አስታውሳለሁ። እንደዛ እንደነበረ ምክንያትሽ እና ምንም አላውቅም። እኔ ምንም የማውቀው ነገር የለም። እና አንድ ቀን ብቻዬን ከስራ ቦታ እየገባው አገቱ። ማን እንደሆነ አላውቅም። የምትሰሪው የነበረው የግል ቢዝነስሽን ነው? እስካኔም እስከማውቅ ከእህትሽ ጋር የሆነ ነገር አንድ ላይ እንደጀመራችሁ ኮስሞቲክስ ነው እንደዚህ ነገር አይደለ? መልካም። ድንገት ወደ ስራ ከስራ ወደ ቤት እየገባሽ? ከስራ ወደ ቤት እየገባው ማታ ላይ ወሰዱኝ በመኪና። መቼ ነው? ሳምንት ሙሉ አግቶሽ ነው? አዎ እየተጫወቱብኝ እንጂ እኔ ምን እንደሆነ አላውቅም። ሁኔታውንም አላወቅኩም። እና እኔ ሲጀመርም እንደዚህ ነገር ታውቀኛለህ። እና እኔ ከእናንተ ጋር እንደወጣው ከሲስተር ጋር እየሰራው ነው እና ደህና ቦታ ላይ ነው። እና ማታ ድንገት ሲስተር ከኔ ጋር ነበረችም እና ማታ እየገባው በመኪና ወሰዱ። ማን እንደሆነ አላውቅም። እንደወሰዱኝ ደግሞ አፌን አሰሩኝ። አይኔን እንዳለ በቃ መናገር አልችልም። ይቀጠቅጡኛል።
ከኛ ከወጣሽ በኋላ ያው ብዙ ጠላቶች አሉ እኛ በስራችን ላይ ታውቂያለሽ። አብረን በሰራንበትም ወቅት ታስታውሻለሽ በእያንዳንዳችን ጠላቶች ነበሩብን። በመንገዳችን ሰውን አናምንም ከኋላ የሆነ ነገር እንደረጋለን ብለሽ ያንን ታውቂያለሽ። አንቺ ግን ከዚህ ስራ ከወጣሽ በኋላ እንግዲህ ራስሽን ባገለልሽ ቁጥር ጠላቶች ምናምን ከዛ በኋላ እንደዚህ ገጥሞሽ ያውቃሉ? ኧረ ምንም አልኖረኝ። እኔ ምንም ማውቀው ነገር የለም ሲጀመር ምንም። እኔ ታውቀኛለህ ከእናንተ እንደወጣው በቃ ቢዝነስ ነው የምሰራው። የምገባው ከእህቴ ጋር ነው የምወጣው ከእህቴ ጋር ነው ታውቃለህ። ሁሉም ነገር እኔ የማውቀው ነገር የለም ሮቢል። አንድ ነገር የማውቀው ነገር የለም። እንዳገቱኝ በቃ እየተጫወቱብኝ በቃ እየቀጠቀጡኝ እኔ ሁኔታውን እራሱ አላወኩም። በዚህ አጋጣሚ ውድ ቤተሰቦቼ እንግዲህ ስምዖንን የምታስታውሱት ከነበረ ከዚህ ቀደም እኔ ችግሮች በተፈጠሩብኝ ሰዓት አንዱ የነበረ የስራ ባልደረባችን ስምዖን የተባለ እኔ ልክ መርማሪ ጋዜጠኛ እንደሆንኩት ሁሉ እሱ ደግሞ ቢሮአችን ውስጥ ምን ነበር የስራ ድርሻው የስልክ ኦፕሬት የሚያደርግልን ነበር። ስልኮች የወንጀለኞችን ስልክ ትራክ እያደረገ የባንክ ስቴትመንታቸው አካውንታቸው ብሎክ እንዲደረግ እንዲታገድባቸው በዛ ይሄ ኤአይ ወይም ደግሞ የቴክኖሎጂ እንትኑ ሶፍትዌሮችን የሚነካካልን ወይም በዛ መልኩ የሚያግዘን የነበረ ባልደረባችን ነው። ልክ እንደሱ ሁሉ እሷም ቢሮ ውስጥ የምትሰራ አንዷ ባልደረባችን ነበረች ልጅ ናት ቀደም ሲል በነበረው ጊዜያችን እና እንደኛ ፌስ አታደርግም ካሜራ ላይ ወጣ ከጀርባ ግን በጣም ብዙ ስታግዘን የነበረች ሶፍትዌሩን አብራ እንግዲህ ከሌሎች ባልደረቦቿ ጋር ሆነ ወይም ባልደረቦቻችን ጋር ሆነ ታግዘን የነበረች እህታችን ነች እና ብዙ ሰርታለች እቺ እህት እና ስራ የሚያገናኘን በዛ ጉዳይ ነው ልላችሁ ነው ስለ ሳርዬ ማለት ነው። አሁን ላይ ደግሞ የራሷን ህይወት ከጀመረች ስንት አመታቶች ተቆጥረዋል? ምናልባት ከ2 ዓመት በላይ ተቆጥሯል። እኔ ማስታወሰው እና ከ2 ዓመት በላይ እንግዲህ በራሷ የግል ህይወት እየኖረች ባለችበት ወቅት ድንገት በህይወቷ ውስጥ እንደዚህ ነገር ገጥሟታል። አሁን እኔ ላይ ለማላከክ የተኬደበት ርቀት ሳሮን ስለሚባል ሴት ተጠቅሶ እሷን አንተ ገላታል የሚል ነው መነሻ ሀሳቡ የነበረው። አቤልም መጥቶ በዛ መልኩ እንግዲህ እኔን ሲነግረኝ ነበረው። እንግዲህ ሳሮን አልሞተችም፣ በእርግጥ በህይወት ይኸው እንዳለች አይተናል። ቅድም ያስቀመጡት ደግሞ የሆነ ሌላ በድን ነበር እዚህ ቤት ውስጥ የሬሳ እንደነበረ እንግዲህ በቪዲዮ ተመልክቻለሁ። አቤል ደግሞ በአካል አይቶታል። ስለሱም ገና እናጣራለን። ዞሮ አንቺን እሺ አገቱሽ። ያገተሽ አካል ማን ነበር? ይሄ አሁን ይዞሽ የመጣው ልጅ ነው? ሌላ ማን ነበረ? እቺ ሴትስ ምንድን ናት? ከአንቺ ጋር ምን በዚህ ልክ እንዲመጨከን ነው? ምንድን ያገናኛል? እኔ እሷን አይቻትም አላውቅም። የሆነ ሞኬ የሚባልም አለ። ሞኬ ማን ነው? እኔ አላውቅም። ያወራሉ ከሶስቱም ያወራሉ እና እኔ እንግዲህ እኔ በአካል እንደዚህ አላየኋቸውም እና አይኔም ታስሮ ነበር እና ሁሉም ነገር እሱ ነው የሚያዛቸው። ቅድም አሁን ማን ነው እሱ ነው የሚያዛቸው? ሞኬ የሚባል ሰው እና እቺ አሁን ሴቷ ስሟን አላውቅም እና ታያት ነበር። የታገችበት ቤት ትመጣ ነበር ነው ወይስ በስልክ ነው? በስልክ ሲያወሩ ድምጻቸውን ሰማለሁ። ስለዚህ የሆነ አግቶሽ የመጣው ሰው ተላላኪ ነው? አዎ እሱ ስልጣን የለውም። እነሱ ስር ነው የሚሰራው መሰለኝ እና እሱ ነው የሚደበድበኝ። በቃ የታዘዘው ነው የሚሰራው እና ሁለቱ ደግሞ በቃ ይደዋወላሉ እና ትሙት ተብዬ ነበር። ትሙት ተብዬ ነበር። አዎ እቺ ልጅ ትገደል። ለምንድን? እኔ ምን አውቃለሁ። መጀመሪያ ሬሳ ምናምን እያሉ ነበረ። ከዛን በቃ እውነት እንደሚመስልን እቺ ልጅ ትሙት አሁን ቶሎ ብለን በማድረቂያ ምናምን እያወሩ ነበር ከሴቷ ጋር እና እንደዚህ የማያዘጋጀው ይሄ ሁሉ ሞኬ ነው። ይሄ ሞኬ የሚባል እኔ አላየሁም። እንደዚህ በስልክ ሲያወሩ ነው እንጂ አይኔም ታስሮ ነበረ። ሁሉም ነገር እየሰማሁ ነው፣ በጆሮዬ እሰማለሁ። እንግዲህ እንደዚህ ትደረግ ምናምን እና የእውነት ሊገሉሽ ነበር፣ ሊያደርቁሽ ነበር እንደዚህ። አዎ ሁሉም ነገር ተዘጋጅቶ ነበረ። እንደሰማሁ ከሆነ የሚሰጠው እሷ ነች። ሞኬ ነው ሞኬ የተባለው። አዎ ሞኬና ሴቷ በደንብ እያወሩ ነበር። በቃ ይሄ ደግሞ የታዘዘውን ነው የሚሰራው። አሁን አግቶኛ መጣ። ሞኬ የሚባለውን አይተሽዋል አንቺ? በአካል የታገችበት ቦታ መጥቷል ነው? መጥቷል፣ ግን አላየሁም። ታስሯል አይኔ። እኔ እኮ አሁን ሳምንት ሆኖኛል እዚህ ከመጣሁ ካገቱኝ ማለት ነው። እሺ እኔ እነሱንም አላየሁም። አሁን ነው ቅድም መኪና ውስጥ ይዞች ሲመጣ የሚታዘዘው የለም ከእነሱ ስር እሱን ነው ያየሁት እንጂ ሁለቱንም ዋኖቹን አላየኋቸውም። ሲያወሩ ሲሉ ያ ነው ትእዛዝ የሚሰጠው። ይሄ ሞኬ የሚባል ማን ይመስልሻል? ሞኬ ምን በዚህ ልክ ምንድነው ትእዛዝ የሚሰጠው? አንቺን ስለመግደል ነው ሌላ ካንተ ጋር ተያይዞ መሰለኝ ይሄ ነገር። ይሄ ጉዳይ ካንተ ጋር ነው መሰለኝ። የሚያገናኘው ነገር አለ ከኔ ጋር ነው መሰለኝ። አንተ እንደገደልከኝ እንደዛ ነው የሚያወሩት። አንተ እንደዛ እንዳደርግ ሴሮን የጠነሰው ሞኬ የተባለ ሰው ነው ሳሮንን እንደገደለ ምናምን እና በቃ አንተ ወንጀል ላይ ልጥሉክ እነሱ እንግዲህ አንተ ወንጀል ላይ ጥሎክ እነሱ እፋ ሊወጡ ማለት ነው እና እንደዛ ነገር መሰለኝ።
እኔ አሁን ይሄን ነገር እኮ አሁን የሰማሁት እንጂ እኔ እንደዚህ ወንጀል ሰርቼ አላቅም። ታውቀኛለህ ከድሮ ጀምረክ እና ምን ማለት ምን አይነት ግለሰብ ነው መኮንን የሚባለው? ምናልባት ለመጨረሻ ጊዜ የምጠይቅሽ እኮ አሁን ሞኬ ስለምትዩ ግለሰብ ከኔ ጋር ምን ሊያገናኝ የሚችል ነገር ይመስልሻል? ወይም ከሰማሹ ካወቅሹ ነገር ሲይዝት ከሰማሹ ስለኔ እንዲህ ነው እንዲያ ነው ብሎ ምናልባት ካለ የምታውቂው ነገር ካለ እኔ ሳው የሰማው ደብተራ ነገር መሰለኝ። ደብተራ ደዘኝ እንዴ? ሱዬ ተፈቷል ነው? አሁን ተፈቶ ነው? ግራም ያገባ ነገር ነው። ምናልባት ባይንሽ ለማየት ሞክረሻል? አጋጣሚውን አግኝተሻል? አቤት ውስጥ ነበሩ፣ ግን እኔ ደግሞ አይኔን ታስሬ ነበር ብያለሁ እኮ። አይኔን ሲያወሩ ሰማሁ። እንደሰማሁ ከሆነ ደብተራ ነገር ሳርዬ ግለሰቡ ከዚህ በፊትም ከአንድም 2-3 ያሳሰርኩት ሰው ነው። እየተፈታ እየታሰረ አው ደብተራ ነው የሱዳን ተምሬ ተመጣው የሚል የሆነ ከሱዳን ነው ምን ሀስማቱን ቻልኩኝ ምናምን ይያለ ነው። በጣም ብዙ ወንጀል የሰራ ሰው ነው እንዴ! በጣም ብዙ ወንጀል የሰራ ነው። በጣም ብዙ ወንጀሉን አጋልጪ ሚዲያ ላይ ያሰጣውት ሰው ነው። በዛ ላይ አሁን እና ከኔ ጋር ምን አገናኘው? እንዴት ራሱ አንቺን እንዴት እንደው የፈለገ ሴራው ቢጠነሰስ እንዴት አንቺን ራሱ በዚህ ልክ ሊያውቁሽ ይችላል እኮ? እኮ እሱ ነው እንዴት ይጋብታለኝ እኮ። እቺን ሴት ታውቂያታለሽ? አላውቃትም። እርግጠኛ ነሽ? እንዴት ነው ባንቺ ላይ ራሱ እንደዚህ ሊያነጣጥር ይችላል እኮ? እኔ ጅስት ነው የት አካባቢ እንዳለ ልታውቂያት ችኛው ታግተሽ ስለነበር እኔ አላውቅም። ከባድ ነገር ነው ሳሪ። በጣም ማለት ከዚህ ነገር ውስጥ ወጥተሽ የራስሽ ህይወት ላይ እያሳለፍሽ ባለው ሁኔታ ከኔ ጋር አያይዞ ነገሩ ህይወትሽ ላይ አሁንም ችግር ስለፈጠረብሽ እንግዲህ በጣም ይቅርታ አድርጊልኝ። እኔም በጣም በብዙ ፈተና ነው እያለፍኩ ያለው። አሁን ደግሞ የማለት እዛና እዚህ የሆነ ነገር ነው የተፈጠረው። አሁን በቅርብ ሰዎች አሁን ባሉ ሰዎች ቢሆን ይሄ ነገር የተከሰተው ምንም ማለት ምናልባት የሆነ ላይገርም ይችላል። አንቺ ግን እንዴት አስበውሽ ራሱ አንቺን እገተው በዚህ ልክ ለማድረግ እኔ እንደገደልኩሽ እንደዚህ እኔ ካንተ ጋር እንዴት እንዳያዩኝ እኔ አላውቅም። ሲያወሩ ነው የሰማሁት። እኔ ሁሉ ነገር አንተ ስም ሲያነሱ እንዴ ሮቤል ምናምን ሲሉ እንግዲህ ውስጤ የለው ታውቃለህ። እኔ ራሴን የምለው ስራ አለኝ እና ከእናንተ ጋር ወጣሁ ቆይቻለሁ። ያው 2 ዓመት በላይ ያስቆጥረሻል ነው ይሰማል። አዎ ሰርጊ ለሆነብሽ ነገር ላሳለፍሻቸው ሳምንታቶች መጥፎ ሳምንታቶች በጣም እንግዲህ በኔ ስም ስለሆነ በጣም ይቅርታ ጠይቅሻለሁ። በተለይ አንቺም ሞተሻል ተብሎ የተነገረኝ ነገር ነበረ። በጣም ነበር የደነገጥኩት፣ በጣም ነበር ያዘንኩት። ሌሎቹም ስነግራቸው ሳሪ ብለው ሁሉም መረባበሽ ተፈጥሮብን ነበር። ግን ማረጋገጥ ስለነበረብን ግዴታ ነው የተባለው ሬሳ በድን የተገኘው ሬሳ የተባለው ያንቺ መሆኑን ስላላረጋገጡልኝ የነበሩት ባልደረቦች ገና በእውነቱ አላረጋገጥ ነው። ግን ተደናግጠን ስለነበር ኮንታክትሽም አልነበረንም። ወደዚህ ስራ ተጠምደን ቀስ ብለን ለማወቅ ነበር እየሞከርን የነበረው። በአካል በህይወት ስላገኘሽ በጣም ደስ ብሎኛል። በድጋሚ ሳሪ የኔነት በጣም እንግዲህ እናወራለን ከካሜራ ውጪ በደንብ አወራሻለሁ። እሺ ምናልባት ታረጋጊና አሁን ውጪ ጠብቂኝ። የእነዚህ ወንጀለኞች እንግዲህ ቃል ማስረጃ ልሰጥ ካስፈለግሽኝ በማለት ትገቢያለሽ። ሳሪ ያይዞሽ እናቴ። እሺ አመሰግናለሁ። እሺ ችግር የለም። ወደዚህ እኔ ጠብቂኝ ውጪ ወዛ ከነሱ ጋር መኪና ውስጥ ጠብቂኝ። እስኪ አብዲ አስገባ። አንዳቸው ፊት ለፊት ያሉትን አስገባቸው። ነይ እኮ ረጋ በላ ኧረ እጅን አሳመምከኝ እባክህ። እኮ ረጋ በል እጅን አሳመምከኝ። ተጫወታችሁብኝ እኮ ከቅድም ጀምሮ እጄን ኧረ እባክህ እጄን ወይ ፍታልኝ ነው ነገር አለ። አንቺ የተጫወትሽብን ምን ይባል? ይሄ እሷ ስልክ ነው ደግሞ ያዘው። ስልኳን ትራክ አድርገው መኮንን የተባለ ግለሰብ ከእሷ ጋር ያወራበትን የስልክ ጥሪ ቅደው ትራክ አድርጉት። ትራክ ከተደረገ በኋላ የት እንዳለ ሎኬሽኑ አክሰሳል። ስልኬንም የወሰዳችሁ ዝም በይ። ኧረ እባክህ እጄን ፍታና ላውራክ። ምንድን ነው ሰሚኛለሽ? ትቤትሽን እዛው እያስፈራራኝ ነው እንዴ? ከመኮንን ጋር እንዴት ነው የተገናኘሽው? ምን ቢደልልሽ ነው? አንተ ማነክና ነው የምነግርህ? አንተ ማነክ? እጄን ስለፈታክ ስላሰርከኝ ማውራ መስሎ ነው? ፍታኝ መጀመሪያ። ምን ደህንነትሽን ለማሸነፍ ነው? አንድ ገንዘብ በዚህ ልክ አንተ እባክህ ቆይ ይኸውልሽ
በዚህ ልክ ምን ያህል ገንዘብ ልስጥሽ ቢልሽ ነው እንደዚህ የረከስሽው? የረከሽው አትበለኝ እሺ፣ አትስደበኝ ሮባ እንዳሰድበኝ። ያ ነው ደግሞ የሆነ ዘመር ተብዬ ኧረ እባክህ እጅን ፍታልኝ ነው የሆነ ነገር። እባክህ እጅን ፍታልኝ። ምንድን ነው የሆንሽው? ቆይ እጅን ፍታልኝ። ምን ይጠቅምሻል እኔን ማሳሰር ማስወንጀል ብለሽ ልጅቷ ሌላ በድን ነበር ማለት ነው እዛ አስቀመጥሽው በቪዲዮ ያየሁት እኔ። ሌላ የገደልሽው አካል አለ ማለት ነው። እንድታምንልኝ ነው? ምንድነው ማለት ምንድነው? ምን ፈልገህ ነው? አታምኝልኝም? አትቀልዳውን እባክህ እጅን ፍታልኝ እባክህ ውጣ። ምን ፈልገህ? እጄን አሳመምከኝ። እጄን ካነሳሁብሽ ማለት ነው በጣም ነው የምትጎጁ። እኔን ይሄን አስረግጬ ነው የምነግርሽ። ታውቂኛለሽ። ደግሞ ያ ነው ደግሞ ዘመር ተብዬ እዚህ ሰው ነው ብዬ እንትን ያልኩት። አንቺም ዘመር እሺ እጄን ፍታልኝ በቃ። እሺ እጄን ፍታልኝ በቃ። እንዴ አምሳ አልበዛም እንዴ? አንዴ መኪና ውስጥ አንገላቱኝ ካሁን ጀምሮ ስታስቀዩ እስካሁን ሳደቃ ጀምሮ ምን ነው ለእናንተ ብቻ ነው ህግ የሚሰራው? ለእኔ አይሰራም እንዴ? ያንቺን ህግማ አየነው እኮ ያንቺን እውነት እኮ አየነው። ሳሰቃይሽ መነበሩን አይደለ? ከዚህ በፊት እኔ እውነት አምን ሳሰቃይሽ ምን ስልሽ ሬሳ ቤትሽ አስቀምጥብሽ አይደለ? አፍኝ ቁጭ አደረኩሽ አይደለ? ረጅም ጊዜ አዎ አፍነኛል። በቃ እኔ እናንተ ያለ ነው አይደለ? አዎ አድርጌዋለሁ። ምን ታመጣለህ? በቃ አንድ ተራ እኮ ነው ሮቤል፣ አንድ ተራ ሰው እኮ ነው። በቃ አድርጌዋለሁ። በቃ ስለዚህ 10 ጊዜ አጨቅጭቀኝ፣ እጄን ፍታልኝ፣ ውጣ። አሴን ይዛል ትራክ አድርገው ከስልክ ላይ ምን ነው ስልኳ 10 ጊዜ አካውንቷ ላይ የገባ ቀብድ ካለ ወይ ሙሉ ገንዘብ ካለ በማን እንደተላለፈ የሚያሳይ ነገር ካለ ታመጣ። ራሱ አንድ ወንጀል ነው። ካለኔ ፍቃድ ስልክ መንካት ራሱ ወንጀል ነው። ስለዚህ እጄን ፍታልኝ እባክህ። ካለ ሰው ፍቃድ ሰው መግደል አልገደልኩም። ስታያት የበዓል ዶሮ ትመስልሻለች ልጅቷ። አድርቀሽ ትገያት የነበረው ያንሳታል። እንደውም ባምንልህ ምንም አታመጣ አድርጌዋለሁ። መኮንን ላይ በጣም ተማምነሻል ማለት ነው። በጣም መኮንን ማለት ከእግዚአብሔር በታች ማመልከው የሚገርም እስኪ እንደዚህ ቅብርር አድርጎ የሚያኖረኝ መኮንን ነው። በቃ ምንድነው? ኧረ ተው ሮባ ተው፣ ለራስህ ለህይወት ፍራ። ተው በጣም አንቀባሩ እባክሽ። ምንድነው ቤቴ የምትይው? ልገዛው ነው ቤቴ ልገዛው። አንቀባሩ ይዞሻል አይደል? ልቁስ ለራስህ ፍራ። እቃቃው መጫወቻ አሻንጉሊት እንደገረገሽ በገባሽ ይኸውልሽ። ትሰሚኛለሽ? መኮንንን ከአንድም 3 አሳስሬዋለሁ። አፈርድሜ ማስበልቻለሁ። ምን ያህል እንደሚፈራኝ አስረግጬ ነው ነገር። አይ እሱን ተው፣ ምንም አታመጣም። አሁን ከየትም አምጥቶ ገንዘብ እንዳልተፈታ አውቃለሁ። ምናልባት የቆዩ ደንበኞች የሚላቸው ባለሀብት ነን ባዮች ናቸው። ምናልባት ካስፈቱት ሊያስፈቱት የሚችሉት በዋስ ገንዘብ። እሱን ተው፣ ለራስህ ፍራ። ግን እየገባ እየወጣ እስር ቤትን አንድ ተራ ሆነ። ይኸውልህ ዛሬ ብታሳሰረው ነገ ይወጣል። እኔ ስለመታኝ እኔን እዚህ ጋር ሴት ናት ብለህ የሆነ ነገር ስላደረግከኝ ሀብቶምን ስለመታው ምንም የምታመጣው ነገር የለም። ባምንልህም ባላምንልህም ለአንተ ባምን እዛ እጅ ልክድ ይችላል። ስለዚህ አሁን አንድከም፣ አንተም ሰዓትን አትግደል፣ እኔም ሰዓቴን አልግደል። ስንት ስራ መሰራ በሳል። ስለዚህ እጄን ፍታኝ፣ ውጣ። አንተም ውጣ። በቃ እንዳላየሁ ሁሉም ነገር እንዳላየሁ በቃ አለቀ። አለፈ አይደለ? በቃ እንደ ድራማ ያው በቃ ምንድነው አንተ ውጣት ተጃረን እንዴ? በቃ ምንድነው እንዴ? አንድ ተራ ሴት ተመታች አልተመታች እኔ እኮ ገንዘብ ነው የሚበልጥብኝ። ገንዘብ ምን ያህል ገንዘብ ነው? ይኸውልሽ አንድ ነገር ነው። ይሄን ያህል ገንዘብ ይሰጠኛል ብዬ ነገር እጅጋየሁ ይሄን ያህል ገንዘብ ሰጠኝ ባትኝም አውቀዋለሁ። አንቺ ሳትይ ወቀው ምንም አታመጣም። ህይወቴ ነው አይደለም። አንድ ተራ ጫጩት ስላገትን ሌላ ነገርን ብናደርግ ምንም አይደለም። ጫጩት ስለማገትሽ ብቻ አይደለም። ታዲያ ምን ፈልግ ታዲያ ሌላ ከሷ በፊት የደበቅሽው ወይም በድን አድርገሽ ያስቀመጥሽው ሌላ ሬሳ ነበር። ሁለተኛ እኔ ላይ ለማላክ የሄድሽበት ርቀት በራሱ በጣም ብዙ የወንጀል ድርጊቶች ናቸው። ሲጀምር ዘመር ነኝ እያለ እንትን የሚለው ቢያንስ ከኔ ጋር መፍታት ሲቻል ጭራሽ ለአንተ ይወግናል። አጉል ምን እሱ በገንዘብ የሚደራደርሽ ይመስልሽ? እኔ ገንዘብ ጭራሽ አልነገርኩትም። ስለ ገንዘብ አላወራውም። የሆነ የሚታለል መስሎኝ ነበረ፣ ግን ይሄ የማይረባ ሰው ነው። እባክህ አሁን ሮባ ብትወጣልኝና እጄን ፍታልኝ። በጣም ከምል በላይ እጄን እያሳመምከኝ ነው። ስለዚህ ፍታልኝና ውጣ። መኮንን መጥቶ ለምን አይፈታሽም? ብደውለት በአንድ ደቂቃ አይፈጅም፣ ይመጣል። ግን ለአንድ ርካሽ ሰው አልደውለት። ስለዚህ ደውይለት። አልደውልለትም። ለምን ደውለታለሁ? ስልኩ አይሰራም ነው። እስቲ ማነው በፓተር እኮ ተቆለልፏል። ቤትኛው ፓተር ከፍቷል። ቤትኛው ምን ማታመጣ ተቆለልፏል። እና ስልክ ዝም ብሎ ዘመናዊ ስልክ እኮ እናንተ ተራ ስልክ ይዘን እንኳን አራዛ ስንት ሚስጥር አለው። በእናትህ ዝም ብለህ ስልኬን ቁጭ አድርገው። ሴትዮ ማንበብ ከቻልሽ አንብቢ። ይሄ አካውንትሽ የተዘጋበት ነው። እንኳን ስልክሽ መክፈት አይደለም አካውንትሽን ከፍተን ብሎክ ያስደረግንበት ነው። የሚንቀሳቀስ ገንዘብ የለሽም።
ለዚህ ለተልከሰከሰ ገንዘብ ነው ስትሰሪ ነበር አይደል? ይሄው መኮንን ይላከልሽ ቀብድ ነው ይሄ ነው አይደል? መኮንን አስራት የሚል ግለሰብ ማን ይላከልሽ ይሄን ገንዘብ? ማን ከፈተልህ? ቁጭ በይ ደቃቅ ማን ይላከልሽ እነዚህን ገንዘቦች? አስራት ማን ነው? ለዚህ ለተልከሰከሰ ብር 60 ሺህ እና 100 ሺህ እንኳን ማይሞላ ገንዘብ እየተቀበልሽ ሰምኛለሽ? ለኔ 10 ሺህ ብር ዋጋ አለው። በላብሽ ቢሆን ዋጋ ነበር። በሌብነት ከመጣ እንደሆነ ትያዣለሽ። እጅጋየሁ የሰማሽኝ ነው። ተያዝኩም አልተያዝኩም ብሩን በልቼዋለሁ። አንተ አገርኩም አላገርኩም ከዚህ በፊት ብዙ ገንዘብ አጥፍተናል፣ ብዙ ጨፍረናል፣ ብዙ ደንሰናል፣ ብዙ ነገር አድርገናል። እኔ ምንም ነገር ቀጣታ እንታለም። አሁን ከእጅን ፍታለኝ። በቃ እጅን ፍታለኝ። በቃ እናንተ በብር እንደራደር። በቃ በብር እንደራደር። እጅን ፍታለኝ። ከዚህች ላይ ሌላ አስልካለሁ እንዳታስብ። ይላካል ገንዘብ አይደል እንዴ? አንተ ካመንክ ወደ ህግ ቦታ ካልወሰደኝ እንዳላየ ኮንክ በብር እንደራደር። ሮባ አራዳ ኮንክ በቃ እባክህ ፍታኝ። በቃ ብር ይሄን ያህል የሚመስጥሽ ቆይ ስሚኛ አማርኛ ነው የማወራው። ብር ይሄን ያህል የምትወጂ ከሆነ እዚህ ጋር 60 ሺህ ብር ነው ለመጨረሻ ጊዜ ይገባልሽ። እኔ 100 ሺህ ብር ደፍኝልሻለሁ። 100 ሺህ ብር አሁን ላስገባልሽና ጉዳዩን ነገር ይነጻ ተጫለሽ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይሰማሽኝ ነው? እሱ የሰጠሽን ጨምሬ ልስጥሽ እያልኩሽ ነው። ነፃ ትወጫለሽ እያልኩሽ ነው። ያለበለዚያ በዚህ ምን ቀጥል ከሆነ ጨለማ ክፍል ወስጄ ጣቢያ ትናዘዣታለሽ። ይኸውልሽ የቃል ማስረጃዎችን የቪዲዮ ማስረጃም ይዤ ይብቻል። ያስፈራራይ ነው ወይ? ማስፈራራት አይደለም ምን አደረገው? ይኸውልሽ ስለኛ ስራ እኮ አታቂ ሴት አይደለሽ። አስር ጊዜ በከጀጅን እያስፈራራ ጥቁም ወደ እኔ ማለት ምን ፈልገህ ነው? በቃ ይኸውልሽ አቤል የሚሰራውን ታውቂያለሽ፣ እኔ የሚሰራውን ስሰራ የኖርኩትን ታውቂያለሽ። እንደማያድንሽ የትኛውም ባለሀብት የትኛውም ገንዘብ ያለው የትኛውም ገንዘብ እንደማያድንሽ ከግባሌ እንደማትሆኝ ታውቂያለሽ። ባለቀ ገንዘብ እንደማያድንሽ ገንዘብ እኮ እኔ ከእግዚአብሔር በታች የማመልከው ነው። በጣም ታመልከው። አዎ ገንዘብ ስላመለክሽው ልስጥሽ እያልኩሽ ነው። ሰሚኛለሽ? እንደሱ ሰጠኛለህ እንደሱ ሰጠኛለህ። እሱ እኮ ቢያንስ በሳምንት 60 ሺህ ብር ወይ 70 ሺህ ብር አንድ መዝናኛ ብሎ የሚሰጠኝ ገንዘብ ነው። እና ህይወትሽ ተቀየረ? ከጊዜ በኋላ ይቀየራል። ቀስ በቀስ ባንዴ ነው እንደ ሰው የሚቀየረው። ቀስ በቀስ ሁሌም ጨለማ ውስጥ ነው የምትኖሪው። በእንደዚህ አይነት ሰይጣን ባመጣው ገንዘብ እየኖርሽ። አታስፈራራኝ እባክህ፣ አታስፈራራኝ እንዴ! ምንድን ነው አሁን እኮ እያስፈራራኝ ነው ያለው። እኔ እኮ ሴት ልጅ ራስ በማሰረግ ወንጀለኛ ነህ ራስህ። በጣም ትቀልጃለሽ። አንተም ቀላጅ ነው እባክህ። ይኸውልሽ እያንዳንዱ የተገኘችው ማስረጃ ሬሳውን የት ነው የደበቅሽው? የትኛው ምንድን ነው ሬሳው? ቅድም የነበረው ለአቤል አሳየሽው። ምን አይነት ሬሳ ነው? የምን ሬሳ ነው የምትለኝ? የምን ሬሳ? ምን ሬሳ ምናምን ምን አትበል። ያላየውን አታውራ። ከዚህ በላይ በጣም ትዕግስቴን ይኸውልሽ እየተፈታተንሽው ነው። ምን ፈልገህ ነው? ቆይ እስኪ አንተ ማለት ምንድን ነው? ቆይ እንዴ ማለት ከኔ ምን ፈልገህ ነው? በቃ ለምን አትሆኝም? በቃ ሴት ልጅ ነኝ አይደል? በቃ አትሆኝም። በቃ እንዴ ለምን ከመኮንን ጋር ወይ ከሀብቱም ጋር ለወክ ወንድ ልጅ ለምን ከፈልክ አታወራ? እኔ የምታስጨንቀኝ ይኸውልሽ ስልክሽ ላይ እኮ ትራክ ተደርጎ እኮ አድራሻው ታውቋል መኮንን። ምናልባት ከዚህ በኋላ መኮንን የምታገኘው እስር ቤት ነው። ሁለታችሁም ገብታችሁ በጣም ብዙ ሰው አለን እኮ ዛሬ ብታሰር 1 ሳምንት ቆይ ነው ችግር የለውም። እሱንም እንደፈለኩ ተኝቼ እንደፈለኩ በልቼ ገንዘብ እንደፈለኩ ፈንጭቼ እንደፈለኩ ነገር ያለው ከእግዚአብሔር በታች ማመልኩ ገንዘብ ነው። በቃ አታስጨንቀኝ እባክህ። ሲጀመር አንቺ ለእግዚአብሔርም እምነት ያለሽ ሴት አይደለሽ። አይኖረኝም። ይኸውልሽ ፈጣሪሽን የምታከብሪ የምትፈሪ ሴት እንዳለሽ በእናት ትሰሚኛለሽ። ከዚህ በኋላ አልታገስሽ። ከዚህ በኋላ አልታገስሽ። ሴት መሆኔ እንዳትረሳ። ከዚህ በኋላ ሴት መሆኔ እንዳትረሳ እንዳነካኝ። ትሰሚኛለሽ። ከዚህ በኋላ አልታገስሽም። እኔም ዋዛ ሴት አይደለሁም እንዳነካኝ። እጅን ላለማንሳት እየሞከርኩኝ። አታስፈራራ።
እኔ ዋዛ ሲያደርግ አካውንትሽ ብሎክ ተደርጓል እያልኩሽ ነው። የትኛውም ገንዘብ አይደለም እስካሁን የሰራሽው ቤተልከሰከስ ያመጣሽው ገንዘብ ዝም በይ። ጭራሽ ለኔ ጥፊ ሮባ ለኔ ጥፊ ኧረ እባክህ ሽንዳት በይ ጭራሽ ቀና በይ። በፈቃድ ገና መታኝ። ሴት ልጅ እንደዚህ ጭራሽ ሴት ልጅ በጣም ጀግና ነው። እባክህ ሴት ልጅ ስለመታ ወንዶች ታመጩ ምንም ነገር እንዳይለያስ ነው። ኧረ ቀጠልከኝ ፊቴን እባክህ ተቃጠልኩ። እየነገርኩሽ ነው። እሱ ነው የሚገርምሽ። እጅሽ እስኪቆረጥ ድረስ አጠብቅልሻለሁ ያሰብኩበት ነገር ፊቴ ተቃጠለ እባክህ። ማንም መጥቶ አይደልሽ። አስረግጬ ነው በቃ እሺ ምን ፈልገህ ነው? አሁንም እንደሱ እንድታወሪኝ አልፈልግም። እንዴ ተረጋጊ። አቃጠልከኝ ፊቴን እባክህ እባክህ። ኧረ እባክህ ሮባ እባክህ እባክህ ሴት ልጅ ነኝ እባክህ እባክህ ተረጋጊ። ይሻለኛል ይሻልሻል አይደል? ኧረ እጄ ልክ አስገብተሽ መልስሽ ይገባል። እጄ ይገባል። ቦስ ማለት እሺ ጀብድን ስትሰራ ነው ቆየህ አይደል? ምንድነው ተልእኮ? ማን ነው ያዘዘ? ማን ይላከ? ምንድነው አላማ? ምን ለማግኘት ነው እንደዚህ የምታደርገው? ገንዘብም አይምሯችሁን አደንዝዟችኋል። በወንጀል የተጨማለቃችሁ ሰዎች መኮንኔት ነው የምታውቀው አንተ? አልበረደልህም ማለት ነው? ውጭ አላናገሩም? ገንዘብና ገንዘብ ነው የሚያመልከው። ገንዘብ ብቻ ነው ሊያስወራኝ የሚችል። ስለዚህ በገንዘብ ነው እያንዳንዷን ቃላት የምትናገረው? አዎ። ስልኩ የት ነው ያለው? አለ ይዘናል። ገንዘብ ይንቀሳቀሳል አይደል? ይከፈላል አይደል? ቶሎ ቶሎ ምንም የማውቀው ነገር አንድ ነገር ይኸውልህ፣ ድምፅን ሲጀመር ዝቅ አድርገህ እንድታወራኝ አልፈልግም። የሰማኝ? አዎ የሰማኝ። ፀጉርህን ቅንድብህን እላጭልሃለሁ ካስፈለገ በጉልበት ከሆነ እሺ። ከዚህ በላይ ያየሁ ሰው ነው እኔ። ያየሁትን ያህል ምንም ልታደርገኝ አትችልም። ብዙ አይተሃል አይደለ? አሁን ደግሞ ብዙ ማዕት አሳይሃለሁ። እሺ እኔ ገረመህ? ማሳየን ያሳያለሁ። ከማን ጋር እያወራ እንደሆነ ይገባል በቆይታ። ምናልባት ግን ትዕቢትንና ይሄ አጉል ጀብደኝነትን ትተህ ዝቅ ብለህ ለደረግከው ነገር ዋጋ በጣም ከፍተኛ ዋጋ ከምትከፍል አሁን የተወሰነ ነገር ምስክርነትንም ሆነ ሌላም ነገር የሰራውን ወንጀል ብትናገር አብሮክ የሚሰራውን አለቃን እቺን ሴትዮ ምን እንዳገናኛችሁ የምትናገር ከሆነ ቅጣቱ እንዲቀልል አደርግልሃለሁ። ያለበለዚያ ግን እስካሁን ያየኸውን አይደለም ከዚህ በኋላ አዲስ የምታየውን ታስረህ ማስረጃ የምትፈልግ ከሆነ ታስረህ እንደምትፈታ እያሰብክ ከሆነ እንዳታስብ። እኔ ባልፈታም ችግር የለብኝም። ገንዘብ ግን እፈልጋለሁ። ባዶ እጄን አልገባም። አንተ በሌለህበት ማታንቀሳቅሰውን ገንዘብ ማለት ምን ማለት ነው? ልምድ አለህ ማለት ነው ይመስላል። እሱን ለእኔ ተው ማለት ምን ማለት ነው? ገንዘቡን ታንቀሳቅሷለህ ማለት ነው። እስር ቤትን ብትገባ እንግዲህ ግድ መኖር አለብኝ። የምኖረው ደግሞ እንደዚህ። ለማን ነው የምትኖረው? ለራሴ። ይኸውልህ የምትፈልገውን መረጃ እንድሰጥህ ከፈለግ አንተም መክፈል ይኖርብሃል። ክፈለኝ፣ የምትፈልገውን መረጃ እሰጥሃለሁ። እንደዛ ይሻላል። ማንም ታደርገዋለህ? ይሄን ልክፈልህ? ከገንዘብ ማንም አይበልጥም። ልክፈልህ? ታደርገዋለህ? ደስ ይለኛል። 20 ሺህ ብር እከፍልሃለሁ። 10 ሺህ ብር አሁን አስገባልሃለሁ። ስትተናግረህ ስጨርስ 10 ሺህ ብር ይገባልሃል። 10 ሺህ ብር ብር ነው እንዴ? ብር አይደለም እኮ። ይኸውልህ ምናልባት 20 ሺህ ብር ልስጥና ልቀቀኝ። ልሂድ። ጥሩ ይከፈልሃል ማለት ነው። እንግዲህ ስንት ይከፈልሃል? እንደ ስር ልያጅ። ምን ይላል ስልኩ? ቼክ እያደረግነው ነው። በጣም ትቀልዳለህ። ጥሩ ተደራዳሪ ነው እባክህ። 800 ብርና 300 ብር ነው የምታዘዋውረው አካውንት ላይ። ይሄ ነው ያንተ ዝውውር። ጥሩ ገንዘብ ትጠራለህ አይደል? እንግዲህ ሁሉም ነገር ፊት ለፊት አይቀመጥም።
እያንዳንዱ አካውንት ይበረበራል። ስልክ ላይ የተወራባቸው እያንዳንዱ የድምፅ ቅጂ የምናምን ይታያል። እየታየ ነው ያለው። እያንቀሳቀስከው እያለ የትኛውም አይነት ሂድን ወይም በድብቅ እያንቀሳቀስከው ያለው አካውንት ካለ ራሱ ስምህን ቀይረህም ቢሆን የተመዘገብክባቸው አካውንቶች ካሉ እያንዳንዱ ነገር በደቂቃ ከፍተን እናየዋለን። እኛ ችግር የለብንም። ትችላላችሁ። ዞሮ እኔ ገንዘብ ልክፈልህ 10,000 ብር አሁን እከፍልሃለሁ። እያንዳንዷን ነገር ተናገር። ሲበዛብህ ከነ ወንጀል ልለቅ ነው ይሄን ሁሉ ለማድረግልህ 20ማ አውርተህ ስጨርስ ነው የምከፍልህ። 10 እከፍልሃለሁ ቀብድ አውርተህ እያንዳንዷ ነገር እውነት መሆን አለባት። ሐሰት ከሆነ የከፋ ነገር ውስጥ ነው የምትገባው። 20,000 ብሩን ስጠኝ አሁን እንደገባልኝ ላረጋግጥ። ከዚያ የምታደርገው ማለት ትችላለህ። ላክለት እስኪ። እሺ ስንት ላክለት? 20,000 ብር ገብቶላል ንግድ ባንክ ላይ። ይሄ ምንም አይነት ፌክ እንትን የለውም። ፌክ የገንዘብ ዝውውር አይደለም። አካውንት ላይ ተንቀሳቅሶ የሚያውቅም አይመስለኝም። እንደዚህ አይነት ገንዘብ ገብቶልህ የሚያውቅ አይመስለኝም። ለቀን ለዕለት ኑሮ ነው ምናልባት 1,000 እና ምናምን ሲያስገቡልህ የምትተዳደረው። አሁን ዞሮ ይኸውልህ ገንዘብ አይደለም ችግሩ፣ እውነቱን መናገር ወይም ውሸቱን መናገር። ውሸቱን ከተናገርክ የከፋ ነገር፣ እውነቱን መናገር ያድናል ከገንዘብ ጋር። ማነው ስምህ? ምንድነው ከነዚህ ሰዎች ጋር የሚያገናኝ? ምንድነው ሌላ ያለውን ነገር ንገረኝ። ሀብቶም ክብረት ይባላል። እሺ ጉዳይ ገዳይ። እሺ ምንም አይነት ጉዳይ በየትኛውም ቦታ መጨረስ ይችላል። እሺ ከዚህ በፊት ብዙ አይነት ስራዎችን ሰርቻለሁ። እንዲህ ነው ልልህ ግን አልችልም። እሱን ወደፊት አጣራለሁ። እሺ እና አንተ ማወቅ የፈለግኩት ስለምንድን ነው? አሁን ስለምታደርገው ስለነበረው ድርጊት፣ እቺ ልጅ ስለማገታችሁ፣ ስለማሰቃየታችሁ፣ እኔን በዚህ ልክ በእሷ መልኩ ለማጥቃት ሄዳችሁበትን ርቀት ማን ያዘዘ? ሞኬ የተባለው ግለሰብ ማን ነው? መኮንን ማለት ነው አይደል? ሞኬ የምትሉት ሰው መኮንን የተባለ ግለሰብ ደብተራው ደብተራው ነው አይደል? ደብተራው ነው የምትሉት? የት እንዴት አገኘ? ምንድን ነበር አላማ ሲልክ የነበረው? የአሁኑን ጨምሮ ሌላም ካለ ትናገራለህ። እቺ ሴትዮስ እንዴት ተገናኛችሁ? እሺ ከመኮንን ጋር ከዚህ በፊት ሌላ ስራ ላይ ነው የምንታወቀው። እሺ እናም በአሁኑ ደወለልኝና ታስሮ እንደነበር ታውቃለህ? ከወራት በፊት ውስጡ ነው የሚደውልልኝ ነበር ታስሮ እና ይመስለኛል ውስጥ እያለ ነው መጀመሪያ ጊዜ ደወለልኝ። ከዛ ከወጣ በኋላ ደግሞ እንድዘጋጅበት ነገረኝና አንድ መኪና አዘጋጀልኝ። አንድ ሴት አለች። ይሄ ማለት ምናልባት ከ10 ቀን በፊት ምናምን ነው የሚሆነው። ሳምንት ሆኗታል። ሳምንት አግታችኋታል ወይስ ከዛ በላይ ነው ያገትካት? የሆነ ወደ 8ኛ ቀን ወደ 7ኛ ቀን ነው እኔ ጋር ከተቀመጠች። እሺ እና ቤትም ተከራየልኝ፣ መኪናም ገዛ። ይህንን መኪና የምትጠቀምበት እኔ ላልኩ ጉዳይ ብቻ ነው ያለኝ። እናም ምን ያህል ብር ይከፍል ነበር? መኪና ይገዛል በስም ነው ወይስ መኪናው እንኳን የኪራይ መኪናን ቁልፍ ነው የሰጠኝ? እሺ እና ያው እንግዲህ የኑሮ ጉዳይ ገንዘብ አስፈላጊ እንደሆነ ሁላችንም እናውቃለን። ይሄን ያህል ገንዘብ እሰጥሃለሁ እና እቺን ልጅ አገትልኝና ጂጂ የምትባል አንድ አሁን ያገኛት ሴትዮ እሷ ቤት ሄዳችሁ እንድትገሏት ነበር ያለ። ዛሬ ነው ኢንስታዝ የሰጠ? አዎ። የት እንዳለ ታውቃለህ? እሱ ያለበት አይታወቅም። እሱ ሲፈልግ ብቻ ነው የሚመጣው። እኛ ቦታ ላይ ሲፈልግ ነው የሚደውለው። ብንደውልለት እንኳን ካልተመቻ ያነሳልን እና በተለያየ ስልክ ነው የሚደውለው። ገንዘብ ሲያስገባልን ብቻ ነው በአንድ አካውንት ላይ የሚያስገባልን። ሁሌ የማይቀየር አካውንት እሱ ነው። እኔ ከእሷ ነው የምቀበለው። እሷን ከማወቄ በፊት ግን ያው እሱ ነው የሚሰጠኝ ነበር። እና እንግዲህ እኔም ለመኖር ስለ ያረኩትን ነገር እያረኩ ነው። ቤተሰብ የለህም? ቤተሰብ የለኝ። ሁሉም አልቋል። ብቻዬን ነኝ።
ወንጀል እንደው ታውቃለህ አይደል? የሰራው ስራ አዎ በደንብ መታሰር ለምደሃል። በመኮንን ጉዳይ አብረው ሰርተህ የታሰርክበት ጉዳዮች አሉ እዚህ በፊት? በሱ ስም የታሰርኩበትም ጊዜ አለ። እኔ አምኜ ስትወጣ የወጣው ፍርድን ጨርሰህ ነው ከፍለህበት? አዎ ፍርድን ጨርሰህ? እርግጠኛ ነህ? አዎ እርግጠኛ ነህ? አዎ። ምን ያህል ጊዜ ታስራለህ? 2 ዓመት። መኮንን ቀላል ሰው አይደለም። እኔ ደግሞ ከሱ የባስኩ ከባድ ሰው እንደሆንኩ እንድትረዳው ፈልጋለሁ። ግን አንተ ገንዘብ ምንም እንድታደርግ እንደሚያደርግህ አሳይተኛለሁ። እኔ ለገንዘብ ነው የምኖረው። ገንዘብ አላቂ ነው ነገር ላይ ህሊና መሸጥ ግን ምን ያህል መርከስ እንደሆነ ሰው አንተ እንዴት ማረሚያ ቤት ገብቶ የወጣ ሰው እንዴት መልሶ በዚህ ልክ ወንጀልን ይቀላቀላል? ወንጀል እንዴት ይተገብራል? እንደ ቀላል ነገር 2 ዓመት እኮ የታሰርከው በ2 ቀን እኮ አልተፈታህም። አስፈትቷል መኮንን 2 ዓመት ስታሰር ውስጥ ገንዘብ ይልክልኝ ነበር። ውስጥ ነፃነት ከሌለ ምን ያደርግልሃል? ውስጥ ገንዘብ ይላክልህ ምን ታደርግበታል? የተለየ ወርቅ አገዛበት እንት እዛው ነው። ነፃነትን አታውጅበት። ሲጀመር ሰውየውም ደብተራ ነው፣ አደንዝዟችሁ ነው እንጂ በማደንዚያ በምኑ አደንዝዟችሁ ነው እንደዚህ እስረኞቹ ያደርጋችሁ። ተነስጣ አስወጡት፣ አስገቧት። ላካታሪ አረጅና ታማማችን ይባል ዱንያ ሰማምሽኝ ያን አረጅን ፍታልኝ ባክ። አሁንስ በቃሽ። ትቢት ትወጣለሽ። እጅን ፍታልኝ ትቢት ትወጣለሽ። በቃ እጅጋዬ ትሰሚኛለሽ? ደግመሽ ይሄን ጥያቄ ብትጠይቂ እያየሽኝ ማለት ነው ይጠብቃል ገመዱ። አረ ምን እንደምትለኝ በቃ አሁን ጠብቋል አይደል? ቆይ ጠብቆብሽ ነው አይደል ያመመሽ? ከዚህ የባሰ የሚጠብቀው ጥፊውስ እጅን እንደሚገርም አሁን ትቢትሽን ይኸው ሌላ መልስሽን ታይ ሴትዮ፣ ደሜን አታፊው። አረ እባክህ ማውራት ማቃተኝ፣ ውሃም ጠምቶኛል። እባክህ ለቀኝና ልሂድበት። ገና ምራቅሽ ይደርቃል። አረ እባክህ ገና አንጀትሽ አረ ይደርቃል። ተው ሴት ነኝ ተው። ሴትንማ ሴት ሆነሽ ምን ስታደርገሽ እንደነበር አየሁሽ። ዝም በይ ሴትዮ። እሺ የሆነ ብር አልበረደልሽም ነው ድጋሚ ትወጫለሽ? እኔ እኮ ግራ ገባኝ። በቃ እሺ ወይ እጅን ፍታኝ፣ ነፃነት አስጠኝ። አልሰጥሽም። አውሪ አሁን ለምጠይቅሽ ጥያቄ መልስ ነው የምፈልገው። እኔ ሴት ነኝ አላመልጥም። ምን ያስፈራል? ትሰሚኛለሽ? አልፈልግም። አንተ እኮ ወንድ ነህ አይደል? እኔ ሴት ነኝ አላመልጥም። ስለዚህ እናውራ። ይሄ መኮንን ነው ደግሞ ያስበለኝ እዚህ እና ተስተካክያለሽ መሰለኝ። እባክህ ሩባ አይደለ? እባክህ እሱ አይደለም የሚያረጋጋሽ። እባክህ በቀኝ ሁሉ ነገር ነግሬሃለሁ። ቀና በይ። ቀና በይ። ኧረ እባክህ ሴት ልጅ ነኝ እባክህ። ለምጠይቅሽ ጥያቄ መልስ ብቻ ነው የምፈልገው። እጅጋየሁ እየሰማሽኝ ነው? እሺ ነግሬህ በቃ እንደሱ አይነት ትዕቢት አልፈልግም እያልኩሽ ነው። እጄ እኮ ታሟል። እጄ በቃ ይቆረጣል ገና ካስፈለገ። ትሰሚኛለሽ? አልገባሽም ማለት ነው ምን ያህል እየደረስኩ እንደሆነ። መኮንን እንዳይሰማክ ሌላ ችግር እናፈራለን። ኦኬ ከባድ፣ በጣም ከባድ ሰው ነው ከምልህ በላይ። ስለዚህ ምን አላወራቻትም አብዲ? ቆምልሃለሁ ግን በቃ እጄ ለምን አፈታለሁ? እንደሱ እንዳትይኝ አትበይኝ እንደሱ። እሺ ሩባ ምን ፈልገህ ነው? በቃ ፊት የተቃጠለ ውሃ ጠማኝ፣ እጄም ይሄ ታስሯል አይደል? እሺ ምን ፈልገህ ነው? እውነቱ ምንድን ነው የፈለከው? መኮንን እንዴት ነው የምታውቂው? መልስ ብቻ ነው የምፈልገው። እሺ ዝባዝንኬ ካወራሽ አስወጥቼ አስጠፈጥፍሻለሁ። መኮንን እንዴት ነው የምታውቂው? መኮንን አትበለው ሙኬ። የት ነው የምታውቂው? ያው የወንድሜ ጓደኛ ነው። እየነገርኩህ ነው እውነቱን። ሲጀመር ነፃውኛ አላወራም።
ምክንያቱም ጥፊም ደርሶብኛል። እሺ እንዴት አወቅሽ? ጂም ታስሯል። ሰውየው ገንዘብ አምላኪ ነው፣ አንቺንም ገንዘብ አምላኪ አድርጎሻል አይደለ? በጣም አምላኪ ከምልህ በላይ። ሰውየውም ሃይማኖት የለውም፣ አንቺም ሃይማኖት የለሽ ማለት ነው። በዚህ ነው ፈጣሪ እያልሽ ዝም ብለሽ ስም ታነሻለሽ። የፈጣሪን ስም ይኸውልሽ። እኔ እኮ ለመጀመሪያ ስለየትኛውም እምነትሽ አያገባኝም። እሺ ለገንዘብሽ መስገድ ትችያለሽ፣ ግን ዞሮ ይኸውልሽ ለገንዘብ መስገድ መጨረሻሽ ምን እንደሆነ ታየዋለሽ። እኔም እኮ ብያለሁ እንደራደር በሳንቲም ብያለሁ። ብዙ ባለፈ ጥሩ ነው። እሱን ይኸውልሽ አካውንት ብሎክ ስለተደረገ እንዳታስቢው ከዚህ በኋላ ይላክልሃል። እሱ ችግር የለውም። በሚላኩ አስልክልሃለሁ። ግን እጅ ይፍታል እንዳምንልህ እንደምን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከዚህ በላይ አትፈታተኝ ሴትዮ። መኮንን የት ነው የምታውቂው? እነግርሃለሁ። በቃ አስጨነቀኝ። በቃ አንተም እርግጥ በል እኔም ልረጋጋ። እውነቱን ልንገር። በቃ ደስ ይበል። በቃ ጠይቀኝ፣ የሚመች ነገር ጠይቀኝ። መኮንንን የት ነው የምታውቂው? አታንዛዩ ሴትዮ። የወንድሜ ጓደኛ ነው። የወንድምሽ ጓደኛ ነው? እሺ ከዛስ? ይኸውልህ በጣም እሱ ደፍተራ ነው። በቃ ደፍተራ ነው። እኔ የሚለኝን ሁሉ ለሱ ተገዢ ነኝ። የሚለኝን ሁሉ አደርጋለሁ። መች ነው ያወቅሽው? ምን ያህል ጊዜ ሆናችኋል ከተዋወቃችሁ? ከተዋወቅን 6 ወር ሆነናል። እንደዚህ ትእዛዝ ምናምን እንትን አላለም እንጂ እንደ ቤተኛ ነው። በቃ በዚህ 6 ወር ውስጥ እኔ ስንቴ ሳሳስረው ሳስፈተው ነበር። ሲፈታ ሳሳስረው ሲፈታ ነበር። በቃ እኔ እሱን አላውቅም። በቅርብ ነው። በቃ በቅርብ አውቁት። ከወንድሜ ጓደኛ ጋር ተግባባን። እንደዚህ ምን እንዲያደርግልሽ ነው? በዚህ የእሱ አገልጋይ ሆንሽው? ምን ቢያደርግልሽ ነው? የታውቀሽ ገንዘብ አለው። ገንዘብ ሊኖረው ይችላል። እሺ ለምን የትኛው ጥቅም አስተሳስሯችሁ ነው? ካንቺ እንደ ጥቅም ገንዘብ ነው። በቃ እኔ አርግ ያለኝን ሁሉ ከማድረግ ወደ ኋላ አይደለም። ምክንያቱም እኔ የድሃ ልጅ ነኝ። በቃ ተረዳኝ። ሩባ እባክህ ተረዳኝ። በቃ ከዚህ በላይ ታስጨንቀኝ። በቃ እንዴ ውስጥ የነበረው ሬሳ ምንድን ነው? የት ነው ያለው ሬሳ? ሬሳው ቅድም እናንተ ስትገቡ እኮ ነው የዛ ጓሮ ቀብሬ ነው የመጣሁት። ራቅ ያለ ቦታ ነው። የምን ሬሳ ነው? ሬሳው ምን ያደርጋል እዚህ? በቃ እሱ በሚያዘን ሰዓት ሁሉ እናደርጋለን። አልገባሽም? ማወራው አማርኛ እኮ ነው ማወራው። ምንድነው ሬሳው? ምንድነው ካንቺ ጋር ያገናኘው? ለምን ትገዩዋለሽ? ሬሳው ወንድ ነው ሴት ነው? ሴት ናት። ግዴ የተባልኩትን እገላለሁ። አድርጊ ያለኝን አደርጋለሁ። መኮንኑ ግዴ ያለሽ? አዎ መኮንኑ እንደዛ አድርጊ። ገደልኩኝ። አጋጣሚ እናንተ ስትመጡ ራቅ ያለ ቦታ ነው ጓሮ ሂጅ ነው የቀበርኩት። በቃ መጣሁ። የገደልሻት አንድ ግለሰብ አለሽ ማለት ነው። ሌላ ሬሳ እሷን ሬሳ ሳሮን ነች ብለሽ እንድትይ ደግሞ ሌላ እንትን ሰጥቶሻል። ድራማ እንድትፈጥሪ አዞኝ ነው። እኔ እሱ ያዘዘኝን ሁሉ ከማድረግ ወደ እሺ እቺኛው አሁን የገደልሻት የእውነተኛ የተገደለችው ሴት ምንድነው የሚያገናኛት ከእናንተ ጋር? ሰው ሚስጥር ስለምሰማ ማለት ሚስጥር ስለምትሰማ ስለ እስክንድር መጥፋቱ ብዙ ነገር ሚስጥር ስለምጠቅ ለዛ ነው። እስክንድር በመጥፋት ውስጥ እነዚህ ሰዎች እጃቸው አለበት ማለት ነው? መኮንን አለበት ማለት ነበር? አዎ ይመስለኛል። ብዙም ባላቅም በስልክ ሲያወራ ሰማለሁ። በቃ ነገርኩ አይደል? እውነት ሁሉ ነገር ነግሬሃለሁ። በቃ ፈተኛ ነው። ወጣ ከዛ ይሄን ሁሉ የራሳችሁን ድርጊት እኔ እንዳደረኩ ታስመስላችሁ ገንዘብ እኮ ነው አይደለም? ለአንተ ለገዛ ስጋዬም ራሱ ገንዘብ ቢከፍለኝ የፈለገውን ነገር አደርጋለሁ። ምክንያቱም ብዙ ከነ የሚከፍለኝ እንደነገርኩ እኔ የድሃ ልጅ ነኝ። በቃ አንዳንድ የሚያስደስተኝ ገንዘብ ነው።
በቃ ገንዘብ ከሰጠኝ ምንም የሚያደርገኝን ሁሉ ገዛለታለሁ። ህይወትሽን ቀየሩ ማለት ነው? አዎ በቃ ባለማወቅም በስተትም ባለማወቅም በሁሉም ነገር እንደፈለክ ነገር አስበው ገንዘብ በሚያስፈልገኝ ሰዓት ደርሶልኛል። ስለዚህ ገንዘብ እያደረጋለኝ ነው። መቼም ገንዘብ ሳሮን ምን አገናኛት? አሁን ሳሮን አገታችሁ እኛ ባንደርስ አድርቀሽ የሆነ ሬሷ አስተዳደርበት ታስደርጉ ነበር። ስለ ሳሮን ማን እንደሆነች እኮ አላውቅም። እኔ እኮ ትእዛዝ ነው በቃ አግቷት ተባለ። ሌላ የኔ ደግሞ አለ አሽከራ በቃ ስለዚህ ለሱ ሰጠነው አገቷት። ስለዚህ እኛ ትእዛዝ ነው በቃ እኛ የታዘዝኑ ሁሉ ተገዢ ነን በቃ። ስለዚህ ገንዘብ ስለሚከፍለን ብቻ ነው እንደዛ የምናደርገው። ከዚህ ጋር መደረቅ አልፈልግም። ተነሽ ውጭ። እሺ እጄን ቀስ በል ራሴ እወጣለሁ። እሺ ተረጋጋ። ኧረ ተረጋጋ። ያዛት አብዲ ሸርጠት እንግዲህ ውድ ቤተሰቦች በጣም በሚገርም ሁኔታ ምንም ያልተጠናበት እኔ ምን እንደምለው ሁሉ አላውቅም። የሞኞች ስብስብ፣ የጅሎች ስብስብ፣ የቂሎች ስብስብ መኮንን የተባለው ግለሰብ እንግዲህ ምናልባት ዛሬ ለአራተኛ ጊዜ ነው ተፈታ ሲባል የምሰማው። አላውቅም፣ እንደዛ ይመስለኛል። ስናሳስረው ሲፈታ ሰውየው አካውንቱን ብሎክ አስደርገናል ስንት ጊዜ። ስለዚህ ደንበኞች አሉኝ የሚላቸው ሰዎች አሉ። የእሱ አገልጋዮች ናቸው፣ ተገልጋይ የሆኑ ምንድነው መተት ምናምን ይሰራላቸው ሰዎች፣ ባለሀብቶች እነሱ ይመስሉኛል የሚያስፈቱት እንጂ ሰውየው ገንዘብም አልነበረው። ምንስ አካውንቱን ብሎክ እያስደረግን ነው። በሱ ስም ምንም አይነት ገንዘብ ከዚህም በኋላ ላይፍ ታይም እንዳይንቀሳቀስ አድርገን ነው ያዘጋንበት። ዞሮ ዞሮ ተፈቷል ነው የሚባለው። እቺ ሴትዮ ተነካክታለች። እንግዲህ ዘመድ ነች ከአቤልም ጋር። በድህነቴ መጣብኝ፣ ድህነቴን ለማሸነፍ ነው ይሄን ማድረግ የሚል ነገር ነው የተናገረችው። የገደለችው ሬሳ ነበረ። ያ የገደለቻት ሴት ናት ነው ያለችው። እንግዲህ ሬሷ ቀብሬያታለሁ እናንተ ከመምጣታችሁ በፊት እሷን ገላ ቀብራ የሳሮን መልክ እንዳልሆነ ስለሚታወቅ ተብሎ ሳሮንን ግን አምጥቷት በህይወት የነበረችን ሴት እሷን አድርቀው የእውነት እንደተገደለች ሊያስመስሉ ነበር። በዚህ ልክ ነበር ያሴሩት። ማድረቂያውንም የሰራው እሱ ስለመሆኑ ነው እንግዲህ ሲናገሩ የነበረው። ዞሮ ዞሮ አሁን የሞተችው የተባለችውን የተቀበረችውን ግለሰብ ማናት ምንድናት የሚለውን ነገር በደንብ እናጣራለን። ሬሷን አስወጥተን ይሄ ግቢ አካባቢው በሙሉ የሚፈተሽ ነው የሚሆነው። ከዚህ ቀጥሎ ደግሞ እንግዲህ እነዚህ ሰዎች ጣቢያ ወስደን እንዲናዘዙ ወንጀላቸውን ፍርዳቸውን እንዲያገኙ እናደርጋለን። መኮንን የተባለውን ግለሰብ ደግሞ ባለበት ሄጄ ራሴ አግኝቼ ይህን ሰውዬ አሁንም እኔ ለአንዴና ለመጨረሻ እያለን 10 የሚፈቱት እነዚህ ሰዎች ዞሮ ዞሮ ግን ካለበት ሄደን አሁንም ለህግ ለፍርድ የምናቀርበው ነው የሚሆነው ማለት ነው። ከዚህ ቦታ አሁን እንውጣ። ለአሁኑ በዚሁ ላብቃ ቪዲዮን። እኛ ግን ስራችንን ክትትላችን አሁንም እንቀጥላለን። ሰላም ቆይም ቤተሰቦች።